በዛሬ ዕለት የተመረቀው እናንተም ያው እንዳያችሁት 3 ፕሮጀክት ነው የተመረቀው። አንደኛው ያው በገባ ማዕከል የሚገኘው ወፍጮ ቤት ነው። ወፍጮ ቤትና መጋዘን ቤት፣ እህል ቤት እና የተለያዩ ለሱቅ ክራይ የሚውል መጋዘኖች ናቸው ዛሬ ዕለት የተመረቁት። በ250 ካሬ ሜትር ላይ ያረፈ መጋዘን ነው ዛሬ የተመረቀው። ያው 4 ቋት ወፍጮ አለው። ይህ ወፍጮ ለአብነት ትምህርት ቤትና ለካህናቱ ገቢ የሚሆን ነው። ለደብረ ፀሐይ ቅዱስ ጊዮርጊስ አብነት ተማሪዎች ደቀ መዛሙርትና ለካህናቱ ድጎማ የሚውል ወፍጮ ነው። ዛሬ ይህንን ወፍጮ እየሰሩልን ዶክተር ወይም ደግሞ ያው ብፁዕ አባታችን ስያሜ ሰጥቷቸዋል። መጋቢ አእላፍ ዶክተር ቤተማርያም ብርሃኑ የተባሉ በዚህ በመናገሻ አምባ ማርያም ተወልደው ያደጉ በዚሁ ተምረው አሁን በአሜሪካ የሚገኙ እሳቸው ናቸው። ይህንን ሁሉንም ልማት 250 ካሬ ሜትር ላይ ያረፈን ሁሉ ልማት መጋዘንና ወፍጮ ቤቱ መላ የሚያስፈልገው ለወፍጮ ቤቱ እየሰሩልን እሳቸው ናቸው። አንደኛው ይሄ ነው። ሁለተኛ ደግሞ ያው የደብረ ፀሐይ ቅዱስ ጊዮርጊስና የመናገሻ አምባ ማርያም አንድነት ገዳም ትምህርት ቤት በዚህ በዶክተር ቤተማርያም ብርሃኑ የተሰራ ነው። ቀደም ሲል ያው እዛው አካባቢ ትልቅ ፎቅ የዛሬ 5 ዓመት 4 ዓመት አካባቢ ይመስለኛል ፎቁ ተሰርቶ አልቆ ያው በወቅቱ ተመርቋል። አሁን ደግሞ ከ1 እስከ 6ኛ መደበኛ ትምህርት ቤት እዛ ቦታ ሲከፈት ኬጅ ከዛ መውጣት አለበት ተብሎ አሁን ዛሬ የተመረቀ ከ1 እስከ 3ኛ ኬጅ የሆነ ይሄም ትምህርት ቤት በዶክተር ቤተማርያም ብርሃኑና በረዳታቸው በአቶ ሰለሞን የሚባሉ ተሰርቶ ያለቀና አሁን እንዳያችሁት መዋለ ሕጻናቱ በትምህርት ገበታ ላይ ነበሩ። ዛሬ እየተማሩበት ነው እና ወደፊትም ያው ይህን ትምህርት ቤት ለማስፋት እቅድ አላቸው። ሁለተኛ ሶስተኛ ደግሞ እንዳያችሁት ቤተ መዘክር ነው እዚህ 3ኛ የተመረቀው። ይህ ቤተ መዘክር እንግዲህ ያው ግራውንድ ፕላስ 1 ነው። ከታች አዳራሽ አለው። ከታች 2 ክፍል እቃ ቤት አለው። ከላይ ደግሞ 2 ቢሮዎች ስብጋ ጉባኤ ጽሕፈት ቤትና የአስተዳደሩ ጽሕፈት ቤት፣ 2 ደግሞ አባቶች የሚያርፉበት እንግዳ የሚያርፉበት ነው። ከላይ ያው ሻወርም ሽንት ቤትም ሁሉም የተሟላ ነው በዛሬ የተመረቀ። እንግዲህ ይህን ሁሉ ያው አብዛኛው የትምህርት ቤቱና ያው ቀደም እንዳልኳቸው የትምህርት ቤቱና የዚህ የወፍጮ ቤቱ ያ በዶክተር ቤተማርያም ሙሉ ወጪ የተሸፈነ ነው። ይሄ ግን ቤተ መዘክሩ ያው ዶክተር ቤተማርያም አለበት፣ ሌሎቹም አሉበት። ያው ቅድም መድረክ ላይ እንደገለጽ ነው ስማቸውን እነሱ ሁሉ ረዱንና እግዚአብሔር ፈቅዶልን ያው ከመስከረም ጀምረን በዛሬ ዕለት ያው እንዲመረቁ ችሏል። ሁሉም ፕሮጀክቶች ማለት ነው። ይሄኛው ትምህርት ቤቱ ቀደም ሲልም ያው ክረምት ሲሰራ ነበረ። 2ቱ ግን መስከረም ላይ ተጀምረው ነው አሁን የተመረቁት ማለት ነው። እሺ እንግዲህ ከትምህርት ቤቱ ልጀምር። ትምህርት ቤቱ ያው የተመሰረተው 2008 ዓመተ ምህረት ነው። በዚህ በ2008 ዓመተ ምህረት ትምህርት ቤቱን 2 ክላስ የአጸደ ህጻናት መማሪያ አድርጎ በመጀመሪያ ቤተ ክርስቲያኒቱን ለማገዝ መሰረቱን ጥሎ
የከፈተው እዚህ አካባቢ ጀሪኮ በመባል የሚታወቅ ድርጅት የእሱ ሰራተኞች ከሚያገኙት ደሞዛቸው አውጣተው ያን ትምህርት ቤቱን አቋቁመዋል። ሰራተኞቹን ለማገዝ በማሰብ ደግሞ ድርጅቱ ጆርዳን ሪቨር ኸርብስ ይባላል ሙሉ ስሙና እሱ እያገዛቸው ሰራተኞቹን እየደገፈ የግንባታ ማቴሪያል እንደዚሁም ባለሙያዎችን እያደረገ መጀመሪያ አጸደ ህጻናት ከኬጂ 1 እስከ ኬጂ 3 እንዲቋቋም አድርጓል። ከዛ ያንን ለማስፋፋት በማሰብ ደግሞ ሰበካ ጉባኤው ባለ 3 ፎቅ ግራውንድ ፕላስ 3 ለማጀመር አስቦ ግራውንዷን ብቻ እንደሰራ አቅም ሲያጥረው እነዚህ እነ ዶክተር ቤተ እና አቶ ሰሎሞን አክሊሉ የሚባሉ አሉ። እነሱን ጥሪ አቅርቦላቸው እነሱ ያንን ትምህርት ቤቱን ባለ 2 ፎቅ ትምህርት ቤት ሰርተው ከአንደኛ እስከ 6ኛ ክፍል ተማሪዎች እንዲማሩ አድርገዋል። የመማሪያ ቁሳቁሶችን አሟልተው እንደዚሁም ኮምፒውተሮችን፣ ታብሌቶችን ለትምህርት መርጃ የሚያግዙ ከውጪ እያስተባበሩ እያስገቡ ይገኛሉ እና አንደኛ ደረጃውና ኬጂው አንድ ግቢ አይሆንም በሚል ከትምህርት ቢሮ መመሪያ ሲመጣ ዛሬ የተመረቀው የላኛው ግቢ አጸደ ህጻናቱ መውጣት አለበት ሲባል እንደገና እነዚህ እነ ዶክተር ቤተ ማርያም ብርሃኑና ተሶሎሞን አክሊሉ በመቀናጀት 6 ክፍል ያሉት ኬጂ ከነሽንት ቤቱ ከነመጸዳጃ ቤቱ እንደዚሁም ነባር ቤቶች ታድሰው ለልጆች መዋያና መመገቢያ እንዲሆኑ የግቢው ወለል ከጭቃ ለመታደግ ተስተካክሎ እንዲሰራ አድርገዋል ማለት ነው። ወደፊት የሚሰሩ ልማት ስራዎች ገና ያው የዳቦ ቤት ለመክፈት እንፈልጋለን። ገቢ የሚያስገኝ ዳቦ ቤት ለከተማ ህዝበ ክርስቲያኑ በጣም ብዙ ህዝበ ክርስቲያን አለ። ዳቦ ቤት ክፈቱልን፣ እኛ እንደው ከሌላው ቦታ ከምንገዛ ከቤተ ክርስቲያን ገዝተን ብንጠቀም ይሻላል ብለው ጥያቄ የሚያቀርቡ አሉ። እሱን ደግሞ ያው በወደፊት ሂደት ነው። ሁለተኛ የቤተ ክርስቲያኑ አጥር ገና አልታጠረም፣ በግንብ መታጠር አለበት። ሌላ ደግሞ በዚህ በፊት ለፊቱ በኩል ሁለገብ የሚያስገኝ የገበያ ማዕከልም እንደዚሁ ሰርተን ለማከራየትና ገቢ ምንጭ እየፈለግን ነው እና ያ ብዙ በርካታ ልማቶች አሉ። እንግዲህ እሱ ያው በሂደት የምንሄድበትና በጊዜው ሁሉ ነገር ይደረጋል ብዬ ገምታለሁ። ወፍጮ ቤቱ ያው ቀደም ሲል የመናገሻ ደብረ ፀሐይ ቅዱስ ጊዮርጊስ በብፁዕነታቸው መመሪያ ከ2017 የበጀት ዓመት ከሐምሌ ወር ጀምሮ ራሱን እንዲችል በፊት ከመናገሻ አምባ ማርያም ጋር በአንድ ነበር ሰበካ ጉባኤ የሚመራው። ያ ገዳሙ ወደዛ አንድነት ገዳም ተብሎ አዋጅ ሲወጣ ይህ ሰበካ ጉባኤው ደግሞ እዚህ ራሱን ችሎ ተቋቋመ። ከዛ ወፍጮው የጋራ ስለነበር 2 ወፍጮ ከዛ በእጣ ደረሰ። ያንን ወፍጮውን የምናቆምበት ቦታ ሲባል እነዚሁን ዶክተር ቤተ ማርያም ብርሃኑ አይሳቸው ሌላም ወፍጮ እንጨምራለን ሰፋ ተደርጎ ይሰራ ተባለ። የከተማ አስተዳደሩ ያንን ቦታ 250 ካሬ ሰጠ። እዛ ላይ የገበያ ማዕከልና የወፍጮ ቤት እንዲሰራ ተደርጎ 2 ቋት ወፍጮ ጭማሪ ገዙልን። ከዛኛው ጋር ከተካፈልነው ጋር 4 ቋት ወፍጮ ሆነ። በአንድነት ትራንስፈርመርም ራሳቸው ችለው እንዲገባ አደረጉ። በአጠቃላይ ወደ 5 ሚሊዮን ግምት ያለው ስራ ሰርተው ያ ወፍጮ ቤቱ ተቋቁሟል እና ስራ ይጀምሯል። Zara
አዎ እንግዲህ ይሄ ቤተክርስቲያን ተመረቀ እንጂ ገና አላለቀለትም። ግቢ ገና አፈር ሙሊት ይቀራል። ገና ብዙ ቦታ ያልተስተካከሉ አሉ። በፊት ለፊት አሁን አንድ አቶ አሸብር የሚባሉ ግለሰብ ናቸው። በፊት ለፊቱ ወደ 95 መኪና ሲኖትራክ መኪና ገረጋንቲ ደፍተውልን የተስተካከለ። በዚህ በሰሜን በኩልና በምዕራቡ በኩል ገና ይቀራል። ገና የማስተካከል ጉዳይ ግቢ በጣም ነው የሚቀራው። ይሄ እንግዲህ ይሄ ሁሉ ድጋፍ የምፈልገው የገቢ ማዕከልም ሆነ ዳቦ ቤት የሚያስፈልገው ገቢ ሲገኝ ነው። እንግዲህ ሁሉም ምእመናን ይህን የሚመለከቱ ሁሉም ምእመናን ይህን ያየ ሁሉ ድጋፍ ማድረግ አለበት። እንግዲህ እስካሁን ድጋፍ ያደረጉት ያው አይታችኋል። ያው በዛሬ የተመረቀ ሁሉም ስራ ተከናውነዋል። እኛ ለምን የምንፈልገው ጥሬ እቃውን ነው። እኛ የምንፈልገው ገንዘብ ብቻ ሳይሆን ጥሬ እቃውን ሰው እንዲሰጠን ነው። አሸዋ፣ ብረት፣ ድንጋይ፣ ሲሚንቶ ያስፈልጋል እና የሚያስፈልገው የተለያየ ቆርቆሮ ያስፈልጋል እና ጥሬ እቃውን ቢያቀርቡልን ለእኛ ቆንጆ ነው እና ጥሬ እቃ ደግሞ ማቅረብ የማይችሉ ሰዎች ካሉ በአካውንቱ በደብሩ አካውንቱ ማስገባት ይችላል እና ደብሩ አካውንቱ በዚሁ መናገር ይቻላለሁ 10,033 84 24 34 እና በዚህ ገቢ ብታደርጉልን የበለጠ የተጀመሩ ፕሮጀክቶች ሁሉ ያው ለፍጻሜ እናበቃለን። ያልተጀመሩ ደግሞ ጀምረ ለመጨረስም ደግሞ ወደ ኋላ አንልም። ያው እኛ እናሳያለን። ለምን እናንተ የምትረዱን ከሆነ ለመስራት 24 ሰዓት ሙሉ እንሮጣለን፣ እንሰራለን። ስለዚህ ምእመናን ሁላችሁም በሰማዕቱ ስም እንጠይቃቸዋለሁ። እርዱን፣ እንሰራለን። ይህን ቦታ እንለውጠው። ይህ ሰማዕቱ ቅዱስ ጊዮርጊስ ታሪካዊ ቦታ ነው። ይሄ ቦታ አባ ጊዮርጊስ ዘጋስጫ በዚህ ቦታ ላይ ወደ ጋራ መድኃኔዓለም ስውራ ልታ ሲባርኩ እዚህ ቦታ እንደጸለዩበት እዚህ ቦታ ቤተክርስቲያን ይሰራል ተብሎ ከዛን ጊዜ ጀምሮ ሲነገር ቆይቶ ልክ የዛሬ 25 ዓመት በፊት 4 አባቶች መጥተው የቅዱስ ጊዮርጊስ ቤተክርስቲያን እዚህ ቦታ ሊተከል ነው ብለው እዚህ ቦታ ተናግረው እና ሰው ሁሉ የምነካቸው እነኚህ መነኮሳት ሲሉ ነበረ። ዓመት ባልሞላ ቤተክርስቲያን ተተከለ። ትንቢቱ ነበረ፣ ትንቢቱ ተፈጸመ ማለት ነው። ስለዚህ አሁንም የጀመርነውን ደግሞ እኛም እንጨርስ። ሁላችሁም ከጎናችሁን ሁሉ ታቦቱም ደግሞ ይመጣ ከሰሜን ነው የመጣ 7 ጽላት በኢጣሊያ ጊዜ መጥቶ 6ቱ ሲመለስ የቅዱስ ጊዮርጊስ ጽላት ከመቤታችን ጋራ ቆይቶ ከመቤታችን ጋራ 75 ዓመት ቆይቶ ከዛሬ 25 ዓመት በፊት እንግዲህ ወደዚህ ቦታ መጥቶ ተከለ። ታሪካዊ ቦታ ነው። የጽላቱ ጉዳይ አልናገረውም። ከተቀረጸውም 500 ዘመን ያስቆጠረ ጽላት ነው። ለዚህ ይሄንን የሚያውቁ ካህናት ያውቃሉ። ሌላው እንግዲህ ያው ምስጢር ቤተክርስቲያን የማያውቁ ሰው ሊያውቁ ይችላሉ። ስለዚህ ታሪካዊ ቦታ ነው። ጸበል አለ፣ ፈዋሽ ጸበል አለ። እዚህ ጸበሉ ተጀምሯል። ስለዚህ ይህንን ጸበል ደግሞ ሁላችሁ መታችሁ ፈዋሽ ጸበል ነውና ይህንን ጸበል ግንባታ ጀምረና ወደዚህ ግቢ ለማምጣት ተራዱ። በነገርኳችሁ መሰረት እንግዲህ እርዱን። እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። ቤተ መዘክሩ ያው ካቴድራሉ ሲመረቅ የተለያዩ ምእመናን ለካቴድራሉ የክብር መግለጫ ብለው የተለያዩ ንዋየ ቅድሳት ውድ የሆኑ ንዋየ ቅድሳትን አምጥተው ነበርና እነሱ በአንድ ክፍል ውስጥ ታሽገው የአቀማመጥ ጉስቁልና ስለደረሰባቸው ሰፋ ያለ ቤት ያስፈልጋቸዋል፣ ቤተ መዘክር ያስፈልገዋል በሚል የህንፃ ኮሚቴው ከዚህ ከህንፃው በተራረፉ የግንባታ ማቴሪያሎች ቤተ መዘክሩ እንደዚህ ግራውንድ ፕላስ ዋን ሆኖ እንዲጀመር ተደረገ። ከዛ አቅም ሲያጥር ደግሞ እነዚሁ በውጭ የሚኖሩት እነ መጋቢ አይላፍ ዶክተር ቤተ ማርያም እያገዙ ሌሎችም እነ ካፒቴን ግሩም ወይም ወልደሃና ይባላሉ፣ እነ ወይዘሮ ነጻነት ውበቴ፣ እነ ወይዘሮ ፍሬ ህይወት ለማ፣ እነ ሊቀ ብርሃናት አምደ ጽዮን የተለያዩ በጎ አድራጊዎች ተሳትፈውበት ወደ 3.5 በጨረሰ ወጪ ያው ተሰርቶ ተመርቋል። ያው አገልግሎት የሚሰጠው ከላይ 2ቱ ክፍላት ለቢሮዎች፣ 2ቱ ክፍላት ደግሞ ለእንግዶች ማረፊያ፣ ከስር 2ቱ ክፍላት ለእቃ ማኖሪያ፣ ከጎን ደግሞ ሰፋ ያለ እንደ አዳራሽ ለስብሰባና እንደዚሁ ሰርግ ሲኖር ለመስተንግዶ ምእመናንን መቀበያ
እንዲውል ታስቦ የተሰራ ነው። በመጨረሻ ማስተላለፈው መልእክት ያው እዚህ ይሄ ካቴድራሉ እንደምታዩት ሰፊና ግዙፍ ካቴድራል ከመሆኑ አንጻር አገልጋዮች በስፋት የሚያስፈልጉት በመሆኑ ቅድም ሲገለጽ እንደነበረው በአውደ ምሕረቱ የተክሌ አቋቋም መምህር ደቀ መዛሙርትን ይዘው እንዲገቡ ተደርጎ ወደ 20 የሚሆኑ ደቀ መዛሙርት በእነዚሁ በነ ዶክተር ቤተ ማርያም የምግብ ሸፋኝነትና የደሞዝ ሽፋን ሰጪነት እየተማሩ ደቀ መዛሙርቱ እየተማሩ ደብሩንም እያገለገሉ ይገኛሉ። በእነሱ ድጋፍ ብቻ ትምህርቱን ማስፋፋት ስለማይቻል ሁሉም እየመጣ የአቅሙን የአብነት ተማሪዎቹን ለደቀ መዛሙርቱ ቀለብ፣ የሽሮ አቅርቦት እንደዚሁ የአልባሳትና የንጽህና መጠበቂያ እንደ ሳሙና አይነቶችን ቢያግዘን መልካም ነው ብዬ አስባለሁ። እንግዲህ ሁሉም እዚህ ያሉት ምእመናን ያው ከዛሬ ጀምሮ ወፍጮ ቤቱ ተከፍቷል። ሁላችሁም በዚህ ወፍጮ ቤት መጣችሁ እንድትገለገሉ ያው እንድታስፈጩም፣ ሌላው የእህል መጋዘን መጥቷል። ሁላችሁም መጣችሁ እህሉን እዛው ገዝታችሁ እዛው ማስፈጨት ትችላላችሁ። ይሄ ለእናንተ ተብሎ ነው ይሄ ሁሉ ተዘጋጀ። ስለዚህ ሌላ ቦታ ርቀት ቦታ ከምትሄዱ እዚሁ የገበያ ማዕከል ጂሳይት ስለመጣ ያው ተመርቋል። ከዛሬ ጀምሮ ከነገ ጀምሮ ማስፈጨት ትችላላችሁ ሁላችሁም። ሌላው ትምህርት ቤት ልጆቻችሁን አምጡ። ይሄ ትምህርት ቤት 700 ተማሪ ያለው በአሁኑ ሰዓት ለእያንዳንዱ ተማሪ በወር ክፍያ 200 ብር ያው መጋቢ ያለፍ ዶክተር ቤተ ማርያም እየሸፈነ ነው ለእያንዳንዱ ተማሪ ማለት ነው። እና ይሄ አይገኝም። በዚህ ከተማ ውስጥ እስከ 2000 ነው ክፍያ ለአንድ ወላጅ የሚከፍለው። ይሄ ግን 700 ብር ነው የሚያስከፍለው። ይሄ ምንድነው? ህዝብ እንዲጠቀም ነው እሱም የሰራ ህዝብ ቤተክርስቲያኒቷም ህዝብ እንዲጠቀም በተመጣጠነ ዋጋ ህዝብ እንዲጠቀም ለመምህራን ደሞዝ ብቻ ነው እንጂ ቤተክርስቲያኒቷ ከዚህ ገዳሙም ሆነ የቤተክርስቲያን ከዚህ ትርፍ ምንም አያገኝምና፣ ስለዚህ ልጆቻችሁን ላኩ፣ ወደዚህ ትምህርት ቤት ላኩ፣ እንዲማሩ አድርጉ። እንግዲህ በተረፈ እግዚአብሔር ሁላችን ወርዳን ይባርከን። እሺ፣ ማስተላለፈው መልእክት ያው የዚህ የከተማው የመናገሻ ኮሎቦ ከተማ ነዋሪ ዝቅተኛ ኑሮ አብዛኛው ህብረተሰብ ቅጠል ጠርጎ የሚኖር ነው። አቅም ያለው አቅም የሌለው ደግሞ እጅግ እየተቸገረም የሚገኝ ከመሆኑ አንጻር በዛ በመደበኛ ትምህርት ቤቱ በኬጂውና በአንደኛ ደረጃ ትምህርት ቤት የሚከፍሉት እያጡ ልጆቻቸውን የማያስተምሩበት ደረጃም ስለደረሱ ክፍያውን ብዙም ባይሆን እነ ዶክተር ቤተ እየደጎሙ በወር ለእያንዳንዱ ተማሪ 200 300 እየደጎሙ ይማራሉና እንደዚህ አይነቱ ትብብር በእነሱ ብቻ ባይቀር ሌሎችም በውጭም በሀገር ውስጥም ያሉት እዛ ፈለገ ዮርዳኖስ ትምህርት ቤት ለሚማሩ ልጆች ድጋፍ ቢያደርግ፣ እንዲሁም ደግሞ ለአብነት ትምህርት ቤቱ መንፈሳዊ ግዴታዬን እወጣለሁ ብሎ ያሰበ በአብነት ትምህርት ቤቱም በሁለቱም በጎ አድርጎ መወጣት ስለሚችል አቅሙ የቻለውን አንድ ሳሙና ራሱ በአሁኑ ጊዜ ድጋፍ ስለሆነ ከአንድ ሳሙና ጀምሮ መደገፍ ስለሚችል በዚህ አካባቢ የሚመለከተው የኦርቶዶክስ ተዋሕዶ ሃይማኖት ተከታይ ሁሉ እነዚህን የአብነት ትምህርት ቤቱንና በዛ የፈለገ ዮርዳኖስ ትምህርት ቤትን እንዲደግፍልን ስል ጥሪዬን አቅርባለሁ። ብፁዕ አባታችን ይህ የፈለገ ዮርዳኖስ አጸደ ሕፃናትና አንድ ደረጃ ትምህርት ቤት በዶክተር ቤተ ማርያም ብርሃኑና በአቶ ሰለሞን አክሊሉ የተሰራ መሆኑ ይታወቃል። ለዚህ ትምህርት ቤት የሚሰራ ቦርድ የተቋቋመለት ከሰኔ 2017 ዓ.ም ጀምሮ ነው። ይሁን እንጂ ቦርዱ ከነ ዶክተር ቤተ ማርያም ብርሃኑ በተገኘ 3,700,000 ብር በአጸደ ሕፃናቱ ግቢ 10 ክፍላት ያሉት መጸዳጃና ወፍጮ ቤት የነበረውን አዳራሽ የማደስና ለህፃናት መመገቢያ እንዲሆን ለማድረግ ስራ የአጸደ ህፃናቱ 6 ክፍል የቻክ የኳርቲዝና ቅብ የኮርኒስና የቀለም ስራ ለልጆች ሙያ አሮጌ ቤት እድሳት እና ግቢውን በከፊል ቴራዞን የማልበስ ስራ ለህፃናቱ መንገዶችን የማስተካከል ስራ ተሰርቷል። በተጨማሪ በአንድ ደረጃ ግቢ የቀለምና የኳርቲዝ ቅብ ስራ ሙሉ ግቢውን በቴራዞን የማልበስ ስራ የመብራትና የውሃን ኃይል በማሳደግ ስራ ተሰርቷል። የላይብራሪ ጠረጴዛዎች፣ የመጻሕፍት መደርደሪያ ሼልፎች፣ የስታፍ ሎከሮችና የተለያዩ ስቴሽነሪ እቃዎች የተሟላ ሲሆን
ከዚሁ እነ ዶክተር ቤተማርያም ብርሃኑ ከለገሱት በጀት ላይ ነው። በአጠቃላይ ዶክተር ቤተማርያም ብርሃኑ ከ2017 ዓ.ም ሰኔ ወር ጀምሮ ለተጠቀሰው ስራ የሚውል ብር 3,700,000 ብር ለተማሪዎች ክፍያ ድጎማ እዚህ ግቢ ውስጥ ወደ 56 ተማሪዎች በነጻ ስኮላር ይማራሉ። ከዛ ውጪ ለምሳሌ የዚችን ህጻን ልጅ ቢነገር ቤተሰብ የሚከፍለው 700 ብር ነው። አሁን በከተማችን ያለው ካለው ገበያ ጋር ታይ ወደ 2000 ብር አካባቢ ደርሷል። ግን 700 ብር ቤተሰብ አቅመ ደካማ ለሆኑ የኢትዮጵያ ኦርቶዶክስ ቤተክርስቲያን በመናገሻ ማርያምና በደብረ ፀሐይ ቅዱስ ጊዮርጊስ በሁለቱ አስተዳዳሪዎች የተቋቋመ ትምህርት ቤት እንደመሆኑ መጠን አቅማቸው ገበያቸው ላነሱ ነው እያስተማርን ያለ ነው። ከዛ ላይ ዶክተር ቤተማርያም ለእያንዳንዱ ተማሪ በየወሩ 200 ብር ይደጉማሉ ማለት ነው። ይሄ ደግሞ ለመሆኑ ለተማሪዎች ክፍያ ድጉማ ብር 1,100,000 ብር ድምር ብር 4,800,000 ብር ድጋፍ መደረጉን በመጠቆም ድጋፍ የተደረገው ገንዘብ ለታቀደለት ስራው ነው። የመማር ማስተማሩ የስራ ሂደት በተሻለ ጥራትና እየተሰራ ይገኛል። ብፁዕነታቸው ቡራኪው አይለየን። እግዚአብሔር ይስጥልኝ። Yes,